የኢትዮ ቴሌኮም ሼር አክሲዮኖቹ ለመሆኑ ከምን ደረሱ? ምን ገጠማቸው? ምንስ ይሻለናል? መሸጥ እፈልጋለሁ፣ እንዴት ላድርገው? የሚሉ የብዙ ሰዎች የተለያዩ ጊዜ በዚህ ጉዳይ ላይ ባልሆኑት ቪዲዮዎች ላይም በጥያቄ መልኩ የሚያነሱት ነገር ነው። ታዲያ በዛሬ ቪዲዮ እስቲ ያንዳንዶቻችሁን ጥያቄ ለመመለስ ልሞክር። የኢትዮ ቴሌኮም ሼር ጉዳይ ከምን ደረሰ? እንዴትስ ነው ልትሸጡት የምትችሉት? ለሚሉት ነገሮች መልስ የሚሆኑ ነገሮችና ሌሎች አንዳንድ ነገሮችን ጨምሬ የምነግራችሁ ነው የሚሆነው። ይህንን ቪዲዮ እስከ መጨረሻ ከተከታተላችሁት የኢትዮጵያ አክሲዮን ገበያ ደግሞ ታዲያ በይፋ ስራውን ጀምሯል። በተለይ የሞባይል አፕሊኬሽን ተለቋል። በጣም ደና የሚባሉ እንደነ አዋሽ ባንክ ያሉ እንደነ አቢሲኒያ፣ ዳሽን ያሉ ባንኮች ሊስት ሊደረጉበት ነው። አክሲዮን መግዛት መሸጥ ሊጀመር ነው። ብዙዎች ደግሞ የመንግስትን የግምጃ ቤት ሰነድ ሄደው እየገዙ ነው። ብሮከሮቻቸውን እያገኙ 15-16% ድረስ ትርፍ እያገኙበት ነው። በዚህ ጉዳይ ላይ ፕራክቲካል የሆነ አዲስ የስልጠና ፕሮግራም በዚህ ወር እንጀምራለን። መመዝገብ የምትፈልጉ ቶሎ በሉና ምዝገባው ሳያልቅ ቁጥሩ ሳይሞላ ማለት ነው ተመዝገቡ። እዚው ቴሌግራም ላይ በላይቭ ምሽት ላይ የሚሰጥ ሲሆን ስልጠናው ለፕራክቲካል ነገሮች ነው የሚሰጠው። ምንም አይነት ሰርቲፊኬት ከስራ ጋር የሚያያዝ ነገር ስላልሆነ ሰርቲፊኬት የሚኖረው ሳይሆን በቴሌግራም ላይቭ የሚሰጥ ነው። 1000 ብር ይከፈልበታል። ስሊፓችሁን ታች በተቀመጠችው የንግድ ባንክ አካውንት ከከፈላችሁ በኋላ በቴሌግራም ሊንኩ ላኩልኝ። ወዲያው ወደ ግሩፑ ትቀላቀላላችሁ። ስልጠናው በዚህ ወር ይጀምራል። በዚሁ ወደ ዛሬ ቪዲዮአችን የመቀባ ነው የሚሆነው። ለመጀመሪያ ጊዜ ሚክስድ ኮምፓውንድ አፓርትመንት ያውንም ቡልጋሪያ ዳውንታውን ላይ አፍሪካን ዩኒየን ፊት ለፊት ባለ 1 መኝታ 64 ካሬ በ5 ሚሊዮን ሙሉ ክፍያ፣ ባለ 2 መኝታ 83 ካሬ በ6.6 ሚሊዮን ሙሉ ክፍያ፣ ባለ 3 መኝታ 116 ካሬ በ9.3 ሚሊዮን ብር ሙሉ ክፍያ እንዲሁም የንግድ ሱቆችን በ3 ሚሊዮን 300 ሺህ ብር ሙሉ ክፍያ ወይንም ደግሞ በ900 ሺህ ብር ቅድመ ክፍያ የመኖሪያ አፓርትመንቶችንና የንግድ ሱቆችን ቡልጋሪያ ዳውንታውን ላይ ለሽያጭ አዘጋጅተን እየጠበቅናችሁ እንገኛለን። ለበለጠ መረጃ እንዲሁም ሳይት ኦፊስ ቤስት ለማድረግ እዚሁ ባለው ስልክ ደውሉልን። ቴምር ሪል ስቴት። ታዲያ ኢትዮ ቴሌኮም የመጀመሪያውን ኢኒሻል ፐብሊክ ኦፈሪንግ ባካሄደበት ጊዜ ወደ 30 ቢሊዮን የሚጠጋ ገንዘብ ለማሰባሰብ አቅዶ ወደ ገበያ በመጣበት ጊዜ አክሲዮኖቹን እንድትገዙ ወር ደግሞ እንድንገዛ ሲያበረታቱ ከነበሩ ሰዎች ውስጥ አንዱ እኔ ራሴ ነበርኩኝ ካስታወሳችሁ። ያንን ያልኩበት አንድ በጣም ቁልፍ ምክንያት አለ። ቪዲዮዎቹን ወደ ኋላ ሄዳችሁ በምትመለከቱበት ሰዓት 2-3 የሚሆኑ ቪዲዮዎች አሉ። በተደጋጋሚ የምናገራት አንድ ነገር አለች። ብዙ ጊዜ በተለይ አክሲዮኖችን የሚገዙ ሰዎች አክሲዮኖች ላይ በተለይ ሴኩሪቲስ የዕዳ ሰነዶች አሉ፣ የድርሻ ሰነዶች አሉ። ሼሮችን የሚገዙ ሰዎች እና ቦንዶችን የሚገዙ ሰዎች፣ ሼሮችን የሚገዙ ሰዎች ሁሉ ጊዜ ማሰብ ያለባቸው ረጅም ጊዜ ነው ብዬ በተደጋጋሚ ነገራቸዋለሁ። በምሳሌነት ሁሉ ጊዜ ማነሳው ነበረ። ለምሳሌ ቮዳኮም የቮዳፎንን ታሪክ ስነግራችሁ ቮዳኮም የሚባለው ድርጅት እንግዲህ ቮዳኮም እንግሊዝ ሀገር ውስጥ ኦሪጂኔት ያደረገ ከብዙ አመታት በፊት የተቋቋመ ድርጅት ነው። እዛ ውስጥ አክሲዮን የገዙ ሰዎች አሁን እንግሊዝ ውስጥ የሚኖሩ ልጆች አያቶቻቸው ናቸው። እነሱ በገዙት ድርጅት ዛሬ እዚህ ኢትዮጵያ ድረስ አለ። ማሆ ነው ቮዳኮም፣ ደቡብ አፍሪካ ቮዳፎን፣ የደቡብ አፍሪካ ቮዳፎን፣ የኬንያ ሳፋሪኮም፣ የኢትዮጵያ ሳፋሪኮም እያለ የደረሰውና ዛሬ ደና ሀብት የሚያገኙ ልጆች ያሉት እንግሊዝ ነው። ኬት ኢትዮጵያ ከሚኖረው እርግጥ አሁን አትራፊ ባይሆንም ማለት ነው። እንደ ኔክስት 5 years ዲቪደንድ መውሰድ ይጀምራሉ ከዚህ ድርጅት። ዌልዝን የትውልድ ዌልዝ መገንቢያ ነው ሼር እንጂ አጭር ጊዜ ትርፍ የሚገኝበት አይደለም፣ ቁማር አይደለም፣ ሎተሪ አይደለም ብዬ በተደጋጋሚ ተናግሬያለሁ። ከፈለጋችሁ ቪዲዮቹን የወታች ሜንሽን ስላረኳቸው ገብታችሁ መልሳችሁ ማየት ትችላላችሁ። ከአመት በፊት ምናምን የተሰሩ ቪዲዮዎች ማለት ነው። ሼር በምትገዙበት ሰዓት በምንም ታምር በሚቀጥሉት 1 አመት 2 አመት ትርፍ አገኝበታለሁ ብላችሁ አትግዙ የሚል ነገር አንስቻለሁ። እና አዋሽ ባንክ ላይ ትርፍ የሚያገኙት እነማን ናቸው ብላችሁ ብትጠይቁኝ የዛሬ 30 አመት አክሲዮን የገዙት ሰዎች ናቸው። እነዛ ሰዎች ያኔ በ1000 ብር የገዙት አክሲዮን ይሁንና ዛሬ በ2000 ምናምን ብር ይሸጥላቸዋል። ያንን አይነቱን ነው አክሲዮን ላይ ብዬ በተደጋጋሚ ነግራችሁ ነበር። ኤኒዌይስ እሱ ነገር እንዳለ ሆኖ እንግዲህ አንድ ትልቅ ነገር የነበረው ቁልፍ ነገር የኢትዮ ቴሌኮም ግን አክሲዮን ዋጋ እንደዛም ሆኖ ኦቨርቫሊዩድ ነበር። ይሄ ብዙዎች ይስማሙበታል። የባለ 100 ብሩን አክሲዮን በ300 ብር ግዙ ማለቱ በብዙዎች ያስተቸው ነው። ትክክልም ያልነበረ ነገር ነው። ገዢ እንዲያጣ ካደረገው ነገር ዋነኛው ነገር እሱ ነው። ታዲያ ኢትዮ ቴሌኮምን ከዛ ባለፈ ደግሞ ይበልጥ ገዢ እንዲያጣ ያደረገው ነገር ግልጽ አለመሆኑ ይመስለኛል። በነገሮች ላይ ትራንስፓረንሲ ብዙ የጎደለው ነው። አሁን እኛ ሀገር ኮርፖሬቶች ላይ ወይ ደግሞ ትልልቆቹ ተቋማት ላይ በጣም የማየውና አንድ እንግዲህ መተችበት ነገር
የቢዝነሱን ዓለም ወይ ደግሞ ስለ ፋይናንስ በሚያወሩበት ሰዓት፣ ስለ ሼሮች በሚያወሩበት ሰዓት ፋይናንስ የተማሩ ሰዎች ወይ እንደኔ አይነቶቹ ሰዎች በሚያወሩት ቋንቋ አውርተው በቃ ይገባቸዋል ብለው የሚተዉት ነገር ነው። እርኒንግ ፐር ሼርም ዲቪደንድ ፐር ሼርም ኦር ሪተርን ኦን ኢኩዊቲ ምናምን የሚሉ ቃላቶችን ለእንግሊዙ ሰውዬና አሜሪካ ሰውዬ እኮ የተወለደበትና የሚያውቀው ቋንቋ እየተማረ ያደገው ቋንቋ እንግሊዝኛ ስለሆነ አትሊስት የሆነች ግራስፕ ያደርጋት ይሆናል። ለእኛ ሰው ምንም አይነት ነገር ማስረዳት ሳያስፈልጋቸው ብቻ ግዙ አይነት ነገር ፌቨር እንደሚሰሩልን ነገር አስበው ልክ ግዙ በቃ እና ምናምን ብሎ መተው ይሄ ህዝቡ ማለም እንደዛ አንደርስታንዲንግ እንዳይፈጠር ያደረገ ይመስለኛል በአንድ መልኩ። ሁለተኛው ደግሞ በተለይ ደግሞ ከዛ በኋላ በነበሩ ነገሮች ውስጥም ነገሮችን በግልጽ ኮሚኒኬት ማድረግ ለምን እንደከበዳቸው ስቲል አይገባኝም። የኢንቨስተር ሪሌሽን የሚባለው ስራ ላይ የሚሰራ ምንም አይነት እንትን የላቸው። የሆነ ነገር ይደረጋል። ለምሳሌ የአክሲዮኖቻቸው የሆነ ጊዜ ሊስት ሊደረጉ ነው ተባለ። ኦኬ ያለን ሊስት ጠፋ፣ ጸጥ ተባለ። ግዢው ተከናውኖ ለምሳሌ አክሲዮኑ እስኪደርሰን ድረስ የነበረው እኔም ገዢዎቹ አንዱ ስለነበርኩኝ በጣም ረጅም ጊዜ ፍራስትሬቲንግ የነበረ ጊዜ ገንዘባችን እዛ ብሎክ ተደርጎ ወይ ወለድ አያገኝ ወይ ሼሩ ባለቤት አልሆን ምንም ነገር አናውቅም። አሁንም የሼር ባለቤት ሆናችኋል የምትል ከቴሌብር ላይ ካለችው ሜሴጅ ባለፈ ቀጣዩ ዲቪደንድ ላይ እንዳው ልናገኝ እንችላለን አንችልም we have no idea። እሱም ላይ ቢሆን ምንም መረጃ የለንም። እንደዚህ አይነት ነገሮች በጣም ትልቅ ስህተት ነበሩ በኢትዮ ቴሌኮም በኩል። ግን ምን ሆነ ነው ጥያቄያችን። ምን ነው ሌላ ነገር ውስጥ ገባ እንዳትሉኝ እና ኢትዮ ቴሌኮም እንግዲህ አክሲዮኖቹ በኢትዮጵያው ካፒታል ማርኬት ኦቶሪቲ በኩል ተመዝግበውለታል። የሬጂስትሬሽን ፕሮሰሱን አጠናቆ አልቋል። ይሄኛው በኢትዮጵያ ካፒታል ማርኬት ኦቶሪቲ መመዝገብ ማለት ምን ማለት መሰላችሁ? የሼር ሰርቲፊኬቱ 100% የሼር ሰርቲፊኬት ማለት እንግዲህ ወደ አይ ቲንክ 1 ቢሊዮን የሚሆኑ ሼሮች አሉት። 90ው እንዳለ የመንግስት ነው። ከዛ ውስጥ ሊሸጥ የነበረው 10 ነው። ግን ያው ሙሉ በሙሉ ባይሸጥም ያ ተመዝግቧል በኢትዮጵያ ካፒታል ማርኬት ኦቶሪቲ በኤሌክትሮኒክ ፎርም 1 2 3 ተብሎ እስከ 1 ቢሊዮን ሼር በሆነ ቁጥር እንግዲህ ተመዝግቦ ተቀምጧል ማለት ነው። ኢሲኤምኤ ጋር ያ አልፏል። ያ ተደረገ አለቀ። ከዛ በኢን ፕሪንሲፕል እዛው ፕሮስፔክተስ ላይ በዛ ፕሮስፔክተስ የኢትዮጵያ ሴኩሪቲስ ኤክስቼንጅ ወይም አክሲዮን ግዢና ሽያጭ የሚከናወንበት ገበያ ላይ ሊስት ለማድረግ ያው አንዳንድ ነገሮችን የሚያሟላው ሊስት ይደረጋል ተብሎ በመርህ ደረጃ ተፈቅዶለት ነበርና ሊስትም ተደረገ ተብሎ ተጽፎ ነበረ በኢትዮጵያ ሴኩሪቲስ ኤክስቼንጅ ዌብሳይት ላይ። ይሁንና ከሆነ ጊዜ በኋላ እንደምታስታውሱት አጣ ነው። የኢትዮጵያ ሴኩሪቲስ ኤክስቼንጅ ላይ ሄዳችሁ ሊስትድ የሚለውን ስትመለከቱ 2 ካምፓኒዎች ብቻ ነው የምታገኙት፣ ወጋገን ባንክንና ገዳ ባንክን። የኢትዮ ቴሌኮምን አታገኙትም። ሬጂስትሬሽን ላይ ሄዳችሁ የኢትዮጵያ ካፒታል ማርኬት ኦቶሪቲ ላይ ብትሄዱ ሬጂስተር ከተደረጉት ውስጥ ልታገኙት ትችላላችሁ ኢትዮ ቴሌኮም። ኢኤስኤክስ በነገራችን ላይ እንግዲህ ኢትዮጵያ ካፒታል ማርኬት ኦቶሪቲ ተቆጣጣሪ አካል ነው። ልክ ለባንኮች ብሔራዊ ባንክ እንደሚባለው ማለት ነው። ምንድነው የሚያደርገው? ድርጅቶች ህጉን ተከትለው አንዳንድ ነገሮችን ማድረግ አለማድረጋቸውን ያጣራና አፕሩቭ ያደርጋል። በተለይ ሬጂስትሬሽን ስራን ይፈቅድላቸዋል። የኢትዮጵያ ሴኩሪቲስ ኤክስቼንጅ ወይ ደግሞ የኢትዮጵያ አክሲዮን ገበያ የሚባለው በነገራችን ላይ መንግስት 20 ነው 30% ድርሻ አለው። ከዛ በተረፈ ባንኮች፣ የተለያዩ ነጋዴዎች ናቸው ባለቤቶቹ ነው ያቋቋሙት። እንደ ኢትዮጵያ አክሲዮን ገበያ አይነት ድርጅትን ማንም ሰው ማቋቋም ይችላል። ካፒታሉን ካሟላ 1 ቢሊዮን ብር አካባቢ መሰለኝ ያንን ያሟላ ሰው ማቋቋም ይችላል። ገበያ ነው ይሄኛው። ገበያው የራሱ ደግሞ ህጎች አሉት። ራሱ የሚተዳደርበት፣ አባላቶቹን የሚያስተዳድርበት። ሊስት መደረግ ማለት እዛ ገበያ ላይ ሄዳችሁ ምን ማለት ነው? አክሲዮኖቻችሁን የምትደረድሩበት። እርግጥ ድርጅቱ ሳይሆን እኔና እናንተ ማለት ነው። ሄደን አክሲዮኖቻችንን ደርድረን መግዛት መሸጥ በምንፈልግበት ሰዓት ገዢ እየመጣ እየመረጠ እንዲገዛ፣ ሻጭም ደግሞ እንደዚሁ እንዲሸጥ የሚያደርግ ያው መካከል ላይ ደላሎች አሉ። ያንን ስራ የሚሰራበት ቦታ ነው የኢትዮጵያ ሴኩሪቲስ ኤክስቼንጅ የምንለው ወይ ደግሞ የኢትዮጵያ አክሲዮን ገበያ በተለምዶ የምንለው ማለት ነው። እዛ ገበያ ላይ ሊስት ለመደረግ ግን እንግዲህ ባጣራሁት መልኩ ማለት ነው አንዳንድ እንደሰማዋቸው ከሆነ አጣርቼ ያገኘሁት የኢትዮጵያ ሴኩሪቲስ ኤክስቼንጅ መጀመሪያ በመርህ ደረጃ ያገኘ እንጂ ያላሟላቸው ነገሮች ነበሩ። እዛ ገበያ ላይ ዝም ብሎ ሄዶ ሊስት ስለማይደረግ ያላሟላቸውን እነዛን አንዳንድ መስፈርቶች አሟልቶ እንዲመጣ ነው እየተጠየቀው። ስለዚህ ኢትዮ ቴሌኮም በቅርቡ እዚህ ገበያ ላይ እናገኘዋለን። ዞሮ ይሄን አስተካክለ ተብሏል። እነዛን ነገሮች ካስተካከለ በኋላ በቅርቡ በእርግጠኝነት በዚህ ገበያ ላይ በእጃችሁ አክሲዮን ያላችሁ ሰዎች መሸጥ መጀመር ትችላላችሁ ማለት ነው። ታዲያ በእጃችሁ አክሲዮን ያለ ሰዎች እንዲያው በጣም አሁን እኔ የምመክራችሁ በጣም ካልቸገራችሁ በስተቀር አሁን ገበያው ልክ እንደወጣ መሸጥ የሚባል ነገር ባታስቡ ጥሩ ነው። ምክንያቱም ስለማይታወቅ ምን ሊሆን እንደሚችል
እናንተ ከገዛችሁበት ዋጋ በታች ሊወርድ የሚችልበት እድል አለ። ያ ግን ዘመናት ይቀጥላል ማለት አይደለም። የወራት ጉዳይ የአመታት ጉዳይ ሊሆን የሚችልበት እድል ይኖራል። ግን ነገሮችን ቀስ ብሎ ማጤን መልካም ይሆናል። ከዛ ባለፈ እንግዲህ እንዴት ነው መሸጥ የምንችለው ካላችሁኝ፣ ካሁን በኋላ አክሲዮን መሸጥ የምትችሉት በብሮከሮቻችሁ ብቻ ነው። በየትኛውም ሀገር የአክሲዮን ገበያ ላይ ሰዎች በቀጥታ ተነስተው አክሲዮን አይሸጡ። የትም ሀገር አሜሪካም ሂዱ አውሮፓም ሂዱ በሞባይል አፕሊኬሽን ተጠቅማችሁ ለምሳሌ አሁን መሸጥ ይቻላል። ኢትዮጵያ ውስጥ ነዋይ የሚባለው አፕ አለን ተብሏል። እሱ ላይ መሸጥ የምትችሉ ከሆነ ያው ዞሮ ዞሮ ብሮከር ትመርጣላችሁ። በሞባይል ነው የምታደርጉት። ሄዳችሁ ብሮከር ማናገር አይጠበቅባችሁም። ነገር ግን ልክ እናንተ ሞባይል ላይ ትእዛዝ በምታስገቡበት ሰዓት ያንን እናንተን ትእዛዝ ብሮከሩ ወስዱ ከገዢ ትእዛዝ ጋር የማገናኘት ስራ ይሰራል። ያንን መሀል ላይ መኖር አይቀርም። በአካል አታገኙትም ይሆናል እንጂ በሞባይሉም ቢሆን ታገኙታላችሁ። አሜሪካ አውሮፓም ያሉ ሰዎች እንደዛው ነው። በሞባይል በኩል ቢያደርጉ ወዲያው ብሮከሩ ነው የሚያገኙት። ይሄን እንዳትረሱ። ስለዚህ ምን ማድረግ አለባችሁ? የብሮከሬጅ አካውንት ግዴታ መክፈት አለባችሁ። መሸጥ የምትፈልጉ ከሆነ ብሮከሬጅ አካውንቱን ነዋይ አፕሊኬሽን ላይ ሄዳችሁ መክፈት ትችላላችሁ። ከዛ ብሮከራችሁ በእናንተ ስም የተመዘገቡ አክሲዮኖች ጋር ሊንክ ያደርጋችኋል። እዛ ሲኤስዲ የሚባል አካውንት አለ። እሱ ግምጃ ቤት ጋር ያሉ ለምሳሌ እናንተ ልክ የኢትዮ ቴሌኮም አክሲዮን ካሏችሁ ኢትዮ ቴሌኮም ይገባል። የአዋሹም ካላችሁ ይገባላችኋል። እሱን ይሄንን ሽጥልኝ ስትሉት፣ ይሄንን ግዛልኝ ስትሉት እንደዚህ ማድረግ ይችላል። ስለዚህ ግዴታ ምን ማድረግ አለባችሁ? በአካል ሄዳችሁ ብሮከሮቹ ማናገር የምትፈልጉ ከሆነ ማናገር ትችላላችሁ። በኢትዮጵያ ሴኩሪቲስ ኤክስቼንጅ ራሱ ዌብሳይቱ ላይ ወደ 6 የሚጠጉ ብሮከሮች ተብለው ሊስት የተደረጉ አሉ። ከነሱ አንዱን ሄዳችሁ ማግኘት አለባችሁ ማለት ነው መሸጥ የምትፈልጉ ከሆነ። አንዱ ሌላው እንግዲህ ለመሸጥ መመዝገብ ደግሞ አለባቸው ድርጅቶቹ በሙሉ አክሲዮኖቻቸውን። እርግጥ አብዛኛዎቹ ባንኮች አይ ቲንክ ተመዝግበው ያለቁ ይመስለኛል። አንዳንዶች ያልተመዘገቡ ይኖራሉ። እነዚህ ነገሮች በሚሆኑበት ሰዓት በቀላሉ ሄዳችሁ መሸጥ ትችላላችሁ። ሌላኛው በኢትዮጵያ ሴኩሪቲስ ኤክስቼንጅ ላይ ደግሞ ሊስት የማይደረጉ ካምፓኒዎች ኦቨር ዘ ካውንተር የሚባል የአክሲዮን ሽያጭ ግብይት የሚደረግበት ገበያ አለ። እሱም እዛው ኢትዮጵያ ሴኩሪቲስ ኤክስቼንጅ ነው ያለው። እሱን እንግዲህ በሞባይሉ ላይ ለጊዜው ሄዳችሁ ትሬድ ማድረግ አትችሉም። በአካል ሄዳችሁ ግን የዚህ ድርጅት አክሲዮን አለኝ ብላችሁ ልትሸጡ ልትገዙ የምትችሉበት እድልም አለ ማለት ነው። ስለዚህ ሽያጭ በምትፈልጉበት ሰዓት ሁልጊዜ ካሁን በኋላ ብሮከርስ ደላላዎች የሚባሉትን ደላላ ሲባል ደግሞ እንግዲህ በአይምሯችሁ ስለ ቤት ስለምናምን ስታስቡ የምታውቋቸው ደላሎች አይደሉም። እነዚህ የፋይናንስ ባለሙያዎች ናቸው። ለአመታት በፋይናንስ ዘርፍ ውስጥ የሰሩ ሰዎችን ነው ደላላ ብለን የምናስቀምጠው። በነገራችን ላይ በሴኩሪቲስ ኤክስቼንጅ ውስጥ ማለት ነው ዓለም አቀፍ የሆነ ሰርቲፊኬሽን ያላቸው በኢትዮጵያ ሴኩሪቲስ ገበያ ለምሳሌ በዋናነት በእንግሊዝ ሀገር ሲአይኤስአይ በሚባል ተቋም የሚሰጥ ሰርቲፊኬት ያላቸው ሰዎች ናቸው ደላላ ተብለው ዴዚግኔት የሚደረጉት እንጂ ዝም ብሎ ማንም ሰው ተነስቶ የሆነ ቴሌግራም ላይ የምታውቋቸው ሰዎች የአክሲዮን ደላላ ነኝ እንደሚሉት እንዳልሆነ ተረዱና ቃሏ ሜቢ እንትን ካለቻችሁ ማለት ነው። እነዚህን ሰዎች ሄዳችሁ ማግኘት ግዴታ ይኖርባቸዋል ማለት ነው። ከዛ በእነሱ በኩል ነው መግዛት የምትችሉት ማለት ነው። ከዚህ በፊት የብሮከር አካውንት የከፈታችሁ ብትሆኑ ሄዳችሁ በአካል እነዛን ሰዎች አግኟቸው፣ ሞባይል አፕሊኬሽኑን ክፈቱ። ከዛ በኋላ መግዛት መሸጥ የሚለውን ነገር በቀላሉ ትችላላችሁ ማለት ነው። ከዛ ባለፈ ሜቢ በአንድ መልኩ እንግዲህ ልንረዳ የሚገባው እኛ ሀገር የኢትዮጵያው ሰነደ ማልማዮች ገበያ አክሲዮን ገበያ የምንለው እየጀመርን እንደመሆናችን ብዙ ገና የምንማራቸው ነገሮች ይኖራሉ። በአጭር ጊዜ ትርፍ የሚገኝበት ነገር ነው ብላችሁ አታስቡ ባካችሁ። ነገር ግን ቀስ ተብሎ የሚታደግበት ነገር እንደሆነ እንደ ማንኛውም ንግድ መትረፍም መክሰርም ያለበት መሆኑን ደግሞ እንድትረዱ ፈልጋለሁ። ሌሎች ጥያቄዎች ካላችሁ ኮሜንት ሴክሽን ላይ ጻፉልኝ። ስልጠናውን መመዝገብ እንዳትረሱ። ፕራክቲካል የሆኑ ኢንሳይቶችን ማግኘት ስለምትችሉ ለጥያቄዎቻችሁ ሁሉ በተለይ ፕራክቲካል የሆኑትን መልስ ስለምታገኙበት ተቀላቀሉን። 1000 ብር ነው የከፈላችሁ ታች ባለችው የንግድ ባንክ አካውንት ማለት ነው። ቴሌግራም ላይ ሊንኩ ላይ ማለት ነው የሪሲታችሁን ስትልኩልን ወደ ግሩፕ ትቀላቀላላችሁ። በቀጣይ በሌላ የፋይናንስ ፕሮግራም እስከምንገናኝ ታዲያ ከንጋት ፖስት የምሰናበታችሁ እኔ ገሜብራ ነኝ። ለመጀመሪያ ጊዜ ሚክስድ ኮምፓውንድ አፓርትመንት ያውንም ቡልጋሪያ ዳውንታውን ላይ አፍሪካን ዩኒየን ፊት ለፊት ባለ 1 መኝታ 64 ካሬ በ5 ሚሊዮን ሙሉ ክፍያ፣ ባለ 2 መኝታ 83 ካሬ በ6.6 ሚሊዮን ሙሉ ክፍያ፣ ባለ 3 መኝታ 116 ካሬ በ9.3 ሚሊዮን ብር ሙሉ ክፍያ እንዲሁም የንግድ ሱቆችን በ3 ሚሊዮን 300 ሺህ ብር ሙሉ ክፍያ ወይንም ደግሞ በ900 ሺህ ብር ቅድመ ክፍያ የመኖሪያ አፓርትመንቶችንና የንግድ ሱቆችን ቡልጋሪያ ዳውንታውን ላይ ለሽያጭ አዘጋጅተን እየጠበቅናችሁ እንገኛለን። ለበለጠ መረጃ እንዲሁም ሳይት ኦፊስ ቪዚት ለማድረግ እዚሁ ባለው ስልክ ደውሉልን። ቴምር ሪል ስቴት